ሻያችሁ ደርሷል። ይኸው ጣፋጮቹ። ሻይ እኮ አላዘዝንም፣ ቡና ነበር። ይኸውልሽ እህቴ፣ በዚያ ላይ ከ1 ሰዓት ተኩል በላይ ስንጠብቅ ነበር እኮ። በጣም ይቅርታ። በቃ ቡናችሁን አመጣላችኋለሁ። ውይ በጣም ቀርፋፎች ናቸው። ሰላም፣ እንኳን ደህና መጣችሁ። ይመስለኛል የሆነ የተፈጠረ ስህተት አለ። ቡናም እኮ አለ። እባካችሁን ይቅርታ አድርጉልን። እናመሰግናለን ወንድም። መልካም ምግብ ይሁንላችሁ። ምንም መረጋጋት አልቻልሽም ኦይኩ። የተረገመ ውሻ ልጄን ሊገልብኝ ነበር። አታልቅሽ የኔ ውድ፣ አታልቅሽ አይሴል። ፈጣሪ ልጃችንን ያድንልናል። እሺ የኔ ውድ። የኔ ውድ ዴኒስ 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 ዴኒስ፣ ደህና ነሽ የኔ ውድ? ዴኒስ የኔ ልጅ፣ የኔ ቆንጆ ልጅ ዴኒስ ዴኒስ፣ አይኖችሽን ግለጪ የኔ ውድ። ተመልከች፣ ሁላችንም አብረንሽ ነው። በስተ መጨረሻ እኔና አንቺ ብቻችንን ሆነን። ምንድን ነው? እንዳታስቂኝ፣ እያፈርሽኝ ነው። አሁን እኮ ባለቤትሽ ነኝ። ታዲያ ምንድን ነው የሚያሳፍረሽ? በያሁን ነኝ፣ ጠጋ በይ፣ ነይ ቀፊ። ማሙት እረፍ እባክህ፣ ዝግጁ አይደለሁም። ዝግጁ አይደለሁም ማለት ምን ማለት ነው? ቆይ እየቀለድሽብኝ ነው ያለሽው? አሁን በያሁን ነይ ወደዚህ። ከዚህ በኋላ የኔ ነሽ፣ ገባሽ አይደል? ከዚህ በኋላ የኔ ብቻ ነሽ። እባክህ እባክህ እረፍ እባክህ። አታስቢ የኔ ውድ፣ እሺ? አብረንሽ ነን፣ አትፍሪ። እባካችሁ ልታሳልፉን ትችላላችሁ? እባካችሁ ተረጋጉ። ስለ ታካሚው ሁኔታ ትንሽ ልንገራችሁ። ዶክተር፣ ሁኔታዋ እንዴት ነው? ደህና ናት አይደል? ዴኒስ ሰርፋለች አይደል? ጥይቱን በተሳካ ሁኔታ አውጥተነዋል። ግን ቢሆንም አሁንም ህይወቷ አደጋ ላይ ነው ያለው። ምን? አሁንም አደጋ ላይ ነው ስትል ምን ማለትህ ነው? እዚህ ክፍል ውስጥ ሆና ለተወሰነ ጊዜ በክትትል ላይ መቆየት አለባት። እንዳለመታደል ሆኖ ደግሞ ወደ ሆስፒታል ስትመጣ በጣም ብዙ ደም ፈሷታል። በአስቸኳይ ኦም አይነት የደም አይነት ያስፈልጋታል። ኦዝጉር፣ ይሄ ስራ ምንም ሊሆንልኝ አልቻለም። ምን ያህል ወተትና ምን ያህል በረዶ ነው ማድረግ ያለብኝ? ይሄ ነገር ምንም ሊገባኝ አልቻለም። ስሚኝ ኦይፑ፣ የአእምሮ ቀዶ ጥገና እኮ አናደርግም። እዚህ ቡና ብቻ ነው የምናቀርበው። ስለዚህ ፈታ በይ። ደግሞ ከቡናው ይልቅ የምታቀርቢው ነገር ላይ ትኩረት ብታደርጊ ጥሩ ነው። ቆይ ግን እንዴት መሰለሽ፣ ደንበኞቻችንን ስታስተናግጃ አይቼሽ ነበር እና በጣም በተሳሳተ መንገድ ስታደርጊ ነበር ያስተዋልኩት። የሚቀሩሽ ነገሮች አሉ። ለዛ ነው መስተንግዶን እኔ መስራት የፈለግኩት። አንቺ ደግሞ ይህንን ተቆጣጣሪ። ግን እኮ ኦዝጉር፣ እባክሽ ሽቤ። ሰላም መርት፣ ምን ልትሰራ መጣ? አንቺን ለማግኘት ነው የመጣሁት። አንድ የምነግርሽ ውሳኔ ነገር አለ። የሚቀመጥ እሱን ነገር አውርተንበታል። ተወኝ። ትክክለኛ ወንጀለኛ እኮ ተገኘ። ምን? ማን ነው? ድርጅታችን ውስጥ የምትሰራ የሆነች ልጅ እንዳደረገችው ተናዛለች። ለማየም ነግሬያታለሁ። ስለዚህ አንቺ ነገር ውስጥ እንደሌለሽበት ሁሉም ሰው አውቋል። መተህ ስለነገርከኝ በጣም አመሰግናለሁ። ግን ከዚህ በኋላ አይመለከተኝም። ሁሉም ነገር ለእኔ ያለፈ ታሪክ ነው። እዚህ ጋር አረፍ ማለት ትችላለህ፣ ወይም ደግሞ ከፈለግ ኦዝጉርን ጠብቀው። እኔ አሁን ወደ ስራ መሄድ አለብኝ። ኦይኩ፣ እባክሽ እንደዚህ ማቱ ተየኔ ወድ፣ እንደዚህ ጣል ጣል አታድርጊ። ተረጂ። አሁን ወደ ስራ መመለስ አለብኝ። አባዬ፣ የደም ባንኮቹ ጋር እኔ እደውላለሁ። እኔም ጓደኞቼን አናግራችኋለሁ። ካገኛችሁ ወዲያውኑ ለእኔ ማሳወቅ። እሺ በል እንሂድ አባዬ። ኤሲን፣ አያትሽን በደንብ ተንከባከቢው። እኔ ወይዘሮ አይሴልን አውርቻት እመጣለሁ።
አንቺ ግን ምን አይነት ሴት ነሽ? አሁን ትሰሚያለሽ? ዶክተሩ እኮ የግድ ደም ያስፈልጋታል እያለ ነው። ምንም አልመሰለሽም? ልጅሽ እኮ ናት። ምን እያልሽ ነው? ሰው ይሰማሻል። እና ይስሙኛ። አሁ ግድ የሚሰጠኝ ይመስልሻል? ትሰሚኛለሽ? እኔ ግን ግድ ይሰጠኛል። አሁ እዛ ተኝታ የምታያት እኮ ልጅሽ ናት። አሁ ዶክተሩ ደም ያስፈልጋታል ብሏል። አንቺ ምንም እንዳልተፈጠረ ቆመሽ ታያለሽ። እስኪ ትንሽ እንኳን ደንገጥ በይ። ቆይ ልጅሽ ስትሞት ቆመሽ ልታይ ነው? ትሰሚኛለሽ? ስለዚህ ጉዳይ እንደዚህ በአደባባይ ላይ ቆመን አናወራም። እሺ? ስንት ጊዜ ያስጠነቅኩሽ? ብቻችንን ብንሆንም እንኳን ስለዚህ ጉዳይ አናወራም አልተባባልንም? ተባብለናል አይደል? ረስተሽው ነው? አሁ እባክሽን እየለመንኩሽ ነው። ይኸውልሽ ዴኒስ ልትሞት ነው እያልኩሽ ነው። እሺ የኔ ልጅ ናት። የኔ ልጅ ትሆን፣ ግን ደም የማይገኝላት ከሆነ ህይወቷ ሊያልፍ ነው። ብቻዋን ደግሞ አይደለም የምትሞተው፣ እኔም አብሬያት እሞታለሁ። ሁለታችንም አብረን እንቀበራለን። አሁ እንደዚህ አታድርጊ። ከዚህ በላይ ምንም ነገር አትበይ። ምን እያደረግሽ ነው ያለሽው? ልቀቂኝ። ቆይ እስቲ ንገሪኝ፣ አንቺን የሚያሳስብሽ ነገር ይሄ ነው አይደል? እኔ ምንም አልገባኝም፣ ንገሪኝ። ቆይ ከገዛ ልጅሽና እህትሽ ምን የሚበልጥብሽ ነገር አለ? ልቀቂኝ አልኩሽ። ስሚኝ፣ ዝምድናችንን ልትክጁ አትችይም። እሺ አንቺ ካልቻልሽ እኔ ያደርገዋለሁ። ወዴት እየሄድሽ ነው? አሁኑኑ ሄጄ ለአቶ ፈህሚ እውነቱን እነግረዋለሁ። ይገባኛል። እሺ ግን ደግሞ ካገኛችሁ ባካችሁ ደውሉልኝ። እሺ በጣም አመሰግናለሁ። የላቸውም። ቆይ ደሙን ማግኘት ባልችልስ? ዴኒዝ የሆነ ነገር ብትሆንስ? ቺናር ልቀቂኝ ባክሽ። ልቀቂኝ። እባክህን እናውራ ቺናር፣ እባክሽ በለኝ ቺናር፣ እባክህ አንዴ እንኳን አዳምጠኝ። ዴኒዝ ተይኝ አልኩሽ እኮ አሰሚኝም እንዴ? ቺናር እውነቱን እኔ ራሴ ልንገርህ። እውነቱማ ይሄ ነው። በጣም ግራ ስታጋቢ ይኖረሻል ዴኒዝ። በቃ አሁን ተኝ እባክሽ፣ እንዳትጠጊኝ እሺ? በቃ ተይ። ገብቶኛል ዴኒዝ። እንደውም ታውቂያለሽ፣ ከምታስቢ በላይ ገብቶኛል። ሰርዳር አግቶ ወስዶች ሳይሆን አንቺ ራስሽ ነሽ ወደ እሱ ሄድሽው። አትሂጂ ዴኒዝ፣ አትሂጂ። እንደዚህ አይነት ጸጸት ውስጥ ጥለሽኝ አትሂጂ እባክሽ። ያለ አንቺ ምን ይውጠኛል? ቆይ ላለማሳየት ትሞክራለች እንጂ ኦይኮ ስለዚህ ነገር በጣም ነው የምታስበው። እና አንተንም ስታይ ደግሞ ይበልጥ ግራ ትጋባለች። መርት እንግዲህ በእኔ በኩል ያለው ነገር አልተቀየረም። ከምን አንጻር? አዎ በሁሉም በኩል ኦይኩን አፈቅራታለሁ እና ሁልጊዜም አብሬያት መሆን እፈልጋለሁ። እሱንማ አውቃለሁ፣ ግን ምን ልታደርግ ነው? ኦዝጎ ለዚህ ስራ ሰራተኛ መቅጠር ትፈልጋለህ እንዴ? አዎ፣ ያው ግን አስቸኳይ አይደለም። ግን ለምን ጠየቀኝ? አንድ የማውቀው በጣም ጎበዝ ሰራተኛ አለ ብዬ እና ምን አሰብክ? እንግዲህ አንተ ልጁን ከተማመንክበት እሺ፣ ላናግረውና እንወስናለን። ግን ልጁ ማን ነው? መርት ማን? አንተ ነህ እንዴ? አዎ። ለምንድን ነው ቆይ ግን እኔ ጋር መስራት ለሁሉም ችግር መፍትሄ ይሆናል ብላችሁ የምታስቡት? ምንም እየገባኝ አይደለም ወንድሜ። አሁን እኮ ስራ የለኝም። ምንድን ነው ችግሩ ታዲያ? ስራ የለኝም? የኃላፊነት ስራስ ምን ሆነ መርት? ከዛማ ለቅቄያለሁ። እንዴ ቆይ እንዴት? የማፈቅራትን ሴት የማይሆን ጣጣ ውስጥ የከተታት ድርጅት ውስጥ በፍጹም መስራት አልፈልግም፣ ምንም እንኳን ድርጅቱ የእናቴ ቢሆን። በጣም ተገርሜያለሁ። ለፍቅር ብለህ ግን ራስን እዚህ ነገር ውስጥ መክተትህ በጣም ይገርማል። እሺ አሁን ቀጠርከኝ ወይስ አልቀጠርከኝም? ያው እንግዲህ መርት፣ የአስተዳደር ስራ ለቆ እዚህ የመስተንግዶ ስራ መጀመር እጅግ በጣም ከፍተኛ የስራ ለውጥ ነው የሚሆንብህ። የእኛና የናንተ ስራ በጣም የተለያየ ነው። ታዲያ ለእሱ ዝግጁ ነህ? አዎ ነኝ ወንድሜ። ስራው ምንም ይሁን ምን ግድ አይሰጠኝ።
ገንዘብ ወይም ሀብት አያሳስበኝ። ይኸውልህ የእኔ ዋናው ትኩረት የማፈቅራት ሴት ጋር መሆኔ ብቻ ነው። ይሄ ነው ለእኔ በጣም ትልቁ ነገር። የፍቅር ፊልም ያየው እየመሰለኝ ነው። ሁለት የድሮ ፍቅረኛሞች አንድ ካፌ ውስጥ መስራት ሲጀምሩ ያለፈው ታሪካቸውን ረስተው ወደፊት አንድ ላይ ሊሆኑ ይችላሉ። እንዳያመልጡ፣ በቅርቡ ቀን ይጠብቁ። ቀልህን አቁም እባክህ። በል አሁን ትቀጥረኛለህ ወይስ አትቀጥረኝም? ባሪሽ፣ እሱ ጋር ያለውን ሽርጥ ልታቀብለኝ ትችላለህ? እሱን ስጠኝ። እንከያዝ። እንኳን ደስ አለ። አመሰግናለሁ አለቃ። ሰላም። እንዴ ወይዘሮ ሲነም እንኳን ደህና መጣሽ። ስለዚህ ችግርሽን ፈታሹ ማለት ነው አይደል? አዎ እንደዛ ነው ያደረግኩት። ይቅርታ ግን የተወሰነ ገንዘብ መክፈል ይጠበቅብሃል። ምንም አይደለ የኔ ውድ፣ ለአንቺ መክፈል ምንም አይመስለኝም። ብቻ አንቺ አፏን አዘጊልኝ። ሲነም ምንም አይነት ችግር አልፈለገም። ምንም አታስብ፣ ምንም ነገር ትንፍሽ አትልም። ይኸውልሽ ሲነም፣ እኔ ምንም አይነት ችግር እንዲፈጠር አልፈልግም። አታስብ አልኩህ። ቆይ የደወልክልኝ ይህንን ለመጠየቅ ነው? አይ ይሄ ነገርማ እንደማይጠፋሽ በጣም እርግጠኛ ነኝ። ለማንኛውም ለሌላ ጉዳይ ነው የደወልኩት። ስሚኝ፣ እኔ ከወይዘሮ ሌይላ ጋር የሆነ ጉዳይ ነበረኝ እና ትንሽ ከእሷ ጋር ለመቀራረብ አስቤ ነበር። መቀራረብ ስትል ግን ምን ለማለት ፈልገህ ነው? ማለቴ የት እንደምትሄድ፣ የት እንደምትዝናና፣ የምትበላውን፣ የምትጠጣውን የመሳሰሉትን ማወቅ ፈልጌ ነበር። እሺ፣ ወይዘሮ ሌይላ አዘውትራ የምትሄድባቸውን ቦታዎች አውቃቸዋለሁ። ለምሳሌ ሁልጊዜም ከስራ በፊት የምትሄድበት አንድ ካፌ አለ እና እዛ ብትሄድ ልታገኛት ትችላለህ። እሺ ጥሩ። የቤቱ ስም ማን ነው? አቶ ፈህሚ፣ ላናገር ፈልጌ ነበር። ይቻላል ወይዘሮ አይሴል። ከቻልክ ለብቻችን ይሁን። ከዴኒዝ ሁኔታ ጋር የሚገናኝ ነገር ነው? አዎ፣ ስለ ዴኒዝ ነው። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው። ይኸውልሽ ወይዘሮ አይሴል በደም ስሚኝ። የደም ባንክ ውስጥ ደሙን ባናገኘው እንኳን የትም ገብቻ አመጣላታለሁ። እሺ፣ በዚህ እርግጠኛ ነኝ። ደግሞ እውነቱን ለመናገር ስለ ሌላ ነገር ለማውራት ነበር የመጣሁት። ወይዘሮ አይሴል አሁን ገና ነው ትዝ የሚለኝ። የዴኒዝ ደም በሚገርም ሁኔታ ከኔ ጋር ተመሳሳይ ነው። ስለዚህ እኔ ደሜን ልሰጣት እችላለሁ። ልጄ፣ እንዴት እንደዚህ አይነት ነገር ትረሻለሽ? ቶሎ ብዬ ለዶክተሩ ልንገሩ እንጂ። እንደው ዴኒዝ ብትሞትብኝ ምንድን ነው የሚወጣኝ? ጸጸቴንስ እንዴት ነው የምችለው?
በእኔ ምክንያት የማፈቅራት ሴት ስትሞት ቆሜ ማየት አልችልም። ዴኒስ ስትሞት እጄን አጣጥፌ ቁጭ ማለት አልችልም። አንተ ለመውሰድ ነው የመጣ ነው። ተነስ፣ ለጥያቄ ትፈልጋለህ። ምንድን ነው? ምንም አላደረኩም አልኳችሁ እኮ። አይገባችሁም? ተራመድ። ሁለት ጠቆር ያለ ቡና። እሺ፣ አሁኑኑ እሰራዋለሁ። መርት እዚህ? አዎ መርት ነኝ። እየቀለድክብኝ መሆኑ ነው? እንደዛ ከሆነ ምንም አያስቅም። እሺ። አዎ አያስቅም፣ ምክንያቱም ይሄ ቀልድ አይደለም። መርት፣ እዚህ ምን እየሰራህ እንደሆነ ልትነግረኝ ትችላለህ? እና ደግሞ ለምንድን ነው ሽርጥ ያደረግከው? ቆይ ይሄ ምን ማለት ነው? የኔ ውድ፣ እዚህ እየሰራሁ ነው። እንደዛ በቀላሉ እኔን ከህይወትሽ ማስወጣት አትችይም። እሱን ለእኔ ለማሳየት ብለህ ነው እዚህ መስራት የጀመርከው? አዎ። እንግዲህ እሱ ብቻ አይደለም፣ ያው ስራም ስለሌለኝ ነው። እንዴት ነው ስራ የሌለህ? ከምሰራበት ቦታ ስለለቀቁ እኮ ነው። እናም እዚህ ያለው የሥራ ሁኔታ ጥሩ እንደሆነም አየሁ። ሰራተኞቹም ውብ እንደሆኑ አየሁና ለምን እዚህ አልሰራም አልኩ። መርት፣ እዚህ መስራት ምንም የሚቀይረው ነገር እንደሌለ ታውቃለህ አይደል? እሱን የምናየው ይሆናል። መርት፣ በከንቱ እየደከምክ ነው። ለምንድን ነው የምለውን የማትረዳኝ? በጭራሽ አብረን መሆን አንችልም። በእሱ አልስማማም። አንድ ላይ መሆን ነው ያለብን። እናም መረዳት ያቃተው ሰው ቢኖር ደግሞ አንቺ ብቻ ነሽ። ግን አታስቢ፣ ከጊዜ በኋላ ይገባሻል። ቡናሽ ደርሷል። ዶክተር፣ አሁን እንዴት ነች? ለወይዘሪት ዴኒስ የሚያስፈልጋትን ደም ሰጥተናታል። ፈጣሪ የተመሰገነ። ልጃችን በሕይወት ትቆይልናለች። ከወይዘሮ አሁ የወሰድነው ደም በቂ እንደሚሆን ተስፋ አድርጋለሁ። እንዴት? ቆይ ምን ማለት ነው ዶክተር? አልገባኝም። ይኸውላችሁ ሽጉጡ የወይዘሮ ዴኒዝን ውስጣዊ ክፍል ጎድቶታል እና አንድ በአንድ ችግር ሊፈጥርባት ይችላል። ግን በሕይወት እንድትቆይ ማድረግ የምንችለውን በሙሉ እናደርጋለን። ፈጣሪ ማርላችሁ። ወይኔ አምላኬ ሆይ ልጃችን መልስልን እባክህ። ኦይኩስ ለኦይኩ እኮ አልደወልንላትም። ኦይኩ፣ አባትሽ እየደወለ ነው። አቤት አባዬ። ምን ምን ተፈጠረ? እህቴ ምን ሆነች? የት ሆስፒታል ነው ያላችሁት? የምን ሆስፒታል ነው? እሺ እየመጣው ነው። እሺ ኦይኩ፣ ምን ተፈጥሮ ነው ንገሪኝ። መርት፣ አሁን የማወራበት ጊዜ የለኝም። ወደ ሆስፒታል መሄድ አለብኝ። ዴኒስ እኮ ለእኔም ዘመዴ ናት። ስለዚህ አብረን የምንሄደው። በይ ሰርዳር ዩክሴል። አቤት፣ እኔ ነኝ። ዴኒስ ኮጃቤ ላይ የተኮሰባት ሰው እጁን ለፖሊስ ሰጥቷል እና አቶ ፈሚ ላይ ለመተኮስ ብሎ ተሳስቶ እንደመታትም ተናግሯል። ከአንተ ጋር የሚያገናኘው ነገር የለም። ስለዚህ ከዚህ እንደምንረዳው ወንጀል ውስጥ የለህበትም። እሺ ገባኝ። ስለዚህ አሁን መሄድ እችላለሁ ማለት ነው አይደል? አይ አትችልም፣ ገና ነው። አቃቢ ሕጉ ይፈታ ብሎ ሲወስን ያኔ መሄድ ትችላለህ። ሰላም፣ ማን ልበል? አባቱ እኔን ላናግረው እችላለሁ? ቢሮ የነበርኩ አንዳንድ ሥራ ነበረኝ። መደበኛ ቀኔን እያሳለፍኩ ከዛ ስልክ ተደወለልኝ እና ልጄ እስር ቤት ነው አሉኝ። ግን እንደ ሌላው ጊዜ ተደባድቦ አይደለም አሉኝ። ሰው ቀጥሮ የግድያ ወንጀል ለመፈጸም ሞክሯል ተባልኩ። በጣም ነው የደነገጥኩት። ያሳደግኩት ልጄ ሰው ለመግደል ይሞክራል? ማን ያውቃል? ምናልባትም አድርገው ይሆናል። ቆይ ሰርዳር፣ ለምንድን ነው እንዲህ የምታደርገው? ምንድን ነው የማደርገው አባዬ? ምንም ጥቅም የሌለህ ራስ ወዳድ አስቸጋሪ ልጅ ነህ። ቺናርን ለማስገደል ሞክረህ ነበር። አንተ ማትረባ። ያ ልጅ እኮ የወንድሜ ልጅ ነው። የወንድሜ ልጅ
ያ ልጅ ወንድም ልጅ ከሆነ እኔ ደግሞ ልጅ ነኝ አባዬ፣ ይህንን አትርሳ። በሕይወት የመቆየት ምክንያት የሆንኩ ልጅ ነኝ። እኔ ነኝ የመጀመሪያ ልጅህ። ታዲያ አሁን ከእኔ ይልቅ እሱን የምታስበልጠው አባዬ? ቺናር እኮ ያጎትህ ልጅ ነው፣ ዘመድህ ነው አንተ ልጅ። ቆይ ለምን ይሄ አይገባህም? ዘመድህ ነው። እሱ ማለት ብቸኛ ጠላቴ ነው አባዬ። ደጋግሜ ነግሬሃለሁ፣ እሱ ጠላቴ ነው። ጠላቴ ከሆነማ ለምን አላስገድለውም ብለህ አሰብክ አይደል ሰርዳር? አባዬ እንዲህ አይነት ነገር አትናገረኝ። ምንም ነገር አላደረግኩም። የማፈቅራት ሴት ልትሞትብኝ እኮ ነው አባዬ። እኔ እዚህ ታስሬ ቀርቻለሁ። ጭንቀት አይገባህም እንዴ? ቆይ ንገረኝ እስኪ። የምታፈቅራት ሴት እኮ የቺናር ባለቤት ናት። ቺናር በቃ ሁልጊዜም ቺናር ነው። በዴኒስ ፋንታ ምን አለ? እንደውም ቺናር ተመቶ ቢሆን ኖሮ እሱ ተመቶ ቢሆን ኖሮ እንዲህ የሞት አፋፍ ላይ የሚሆነው እሱ ነበር። ሰርዳር ለምን እዚህ እንደመጣሁ ታውቃለህ? ለምንድን ነው የመጣሁ አባዬ? ለምንድን ነው የመጣሁ አባዬ ነው ያልከኝ? እዚሁ ሆኜ ዓይንህን እያየው ልንገርህ ብዬ ነው ሰርዳር። ከዚህ በኋላ ሰርዳር የሚባል ልጅ የለኝም እኔ። የፈለግከውን ነገር ማድረግ ትችላለህ። ምንም አዲስ ነገር አልነገርከኝም። መቼም የኔን ልጅነት ከብዙ ዓመት በፊት ትተኸዋል አይደል? ከብዙ ዓመታት በፊት ነው የልጅነቴ ነገር የተቋረጠው። ሰማኸኝ አይደል? ስለተባበርሽን እናመሰግናለን። ለአንቺ ስል አይደለም ያደረግኩት፣ ራሴን ለማዳን ስል ነው ያደረግኩት። ችግር የለውም፣ ብቻ አመሰግናለሁ። ዴኒዝ አንድ ነገር ብትሆንብኝ ምንድን ነው የመሆነው? በቃ እንዲህ አትበል፣ ተረጋጋ እና ጠንከር በል። ደግሞ አታስብ ዴኒዝ፣ ምንም አትሆንም። እሺ? አመሰግናለሁ ማለት። ውሃ ይዤ ልመጣ ነው። ለአንተም ላምጣልህ? አይ በጣም አመሰግናለሁ። አብረሃት ሂድ። ኦይኩ ደህና ነሽ ውዴ? አይ አይደለሁም። የማይጠየቅ ነገር ነው የጠየቅኩሽ። ቆይ እንዴት ደህና እንድትሆኝ ይጠብቃለሁ። ግን ዴኒዝ ምንም አትሆንም። እሺ? ተስፋ አደርጋለሁ። እዚህ ጋር ረፍ እንበል። ነይ ውዴ ቁጭ በይ። በጣም ደክሞኛል መርት። አሁን መጥፎ ነገር እየተደራረበብኝ ነው ብዬ ነበር። ለካ የባሰው ነገር እየጠበቀኝ ነበር። የኔው ሁሉ ነገር ያልፋል። እሺ? ሁሉም ሰላም ይሆናል። ቆይ እንዴት? አይደለም ሊያልቅ አንዱ ሲያልፍ አንዱ ይከተላል። አዎ ውዴ ልክ ነሽ። ግን ደግሞ አንቺ ጠንካራ ስለሆንሽ ሁሉንም ትወጪዋለሽ። አንቺም ቤተሰብሽም ዴኒዝ ሁላችሁም ጠንካሮች ናችሁ። እንደውም ታውቂያለሽ፣ ዓለማችን እንኳን ብትወድም ኦይኩ ከዛ ችግር የምታመልጥበት መንገድ አታጣም ብዬ እከራከራለሁ።
እና ደግሞ ራሷን ብቻ ሳይሆን እኔን ራሱ ከዛ መከራ ውስጥ ታወጣኛለች ብዬ ነው የማስበው። የማፈቅራት ሴት እንደ ብረት ጠንካራ ናት። መርት መርት እህቴ ምንድን ነው የተፈጠረው? ቆይ እናንተ መግባት አትችሉም። አሁን ለእኛ ተውልን። የልብ ምቷ ማግኘት አልቻልኩም። ዴኒስ እየተዘጋጀው ነው ዶክተር። 120 ዝግጁ? አሁንም የለም። 200 ዝግጁ? 200 ዝግጁ? አሁንም ቀጥይ። 200 ዝግጁ? ቀጥይ። ዝግጁ? እሺ አሁንም ቀጥይ። ዝግጁ? ዴኒስ እባክሽ ትተሽኝ አትሂጂ። 1 2 3 ቀጥይ ቀጥይ ቀጥይ። ዝግጁ ዶክተር? 1 2 3 በርችልኝ ዴኒስ። ቀጥይ 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 እያልኩሽ ነው። ተነሺ፣ እኔ ወደ ተነሺ። ዝግጁ ዶክተር? 1 2 3 በጣም ጥሩ። አሁን የልብ ምታው ተመልሷል። 98 አሁን ደግሞ 94 አሁን የልብ ምታው ተመልሷል። የደም ግፊቷ 110 በ60 ነው። ሁሉም ነገር ሰላም ነው። ዶክተር እንዴት እንደማመሰግን ባላውቅም በጣም ነው የማመሰግነው ዶክተር። በጣም ከባድ ነበር። ታከመችንን አሁን በህይወት ማቆየት ትችላል። ፈጣሪ ባርክ ዶክተር። ፈጣሪ ባርክ ዶክተር። የዛሬ ህይወቷ አስጊ ነው፣ ግን ያለምንም ችግር 24 ሰዓት ማለፍ ከቻለች የመዳን እድል ይኖራታል። አሁንም ታከመች እንድትረጋጋና እንድተኛ ልንተዋት ይገባል። ፈጣሪ ማረላችሁ። እናመሰግናለን። እናመሰግናለን። እኔ ትንሽ ንፋስ ተቀብዬ ልመጣ ነው። የኔ ውድ ደህና ነሽ? እህቴን እንደዛ ሆና ማየት። እሺ በቃ የኔ ውድ አትፍሪ። እሺ በቃ አሁን ደህና ናት። ዴኒስ ደህና ትሆናለች። በጣም ፈርቼ ነበር። በአሁኑ እህቴን አጣኋት ብዬ ፈርቼ ነበር። የኔ ውድ እባክሽ አትፍሪ። እሺ ይኸውልሽ አሁን ጠንከር ማለት አለብሽ። እሺ ጠንከር በይ። እናትሽ፣ አባትሽ፣ ከሁሉም በላይ ደግሞ እህትሽ ትፈልግሻለች። አብረኸኝ ስላለ ደስ ብሎኛል። ብታባርርኝም አልሄድም፣ ትቼሽ ወዴትም አልሄድም። ደግሞ ውዴ የእኛ ቤተሰብ በእናንተ ቤተሰብ መባረር እንደሆነ ለምደነዋል። አሁንም በድጋሚ እያሳኩ ነይ ወደዚህ። ወይዘሮ ሌይላ እንዴት ያለ አጋጣሚ ነው! ከፈቀድሽልኝ አረፍ ማለት እችላለሁ? ይቻላል። እባክህን አረፍ በል። አመሰግናለሁ። እና ሁልጊዜ እዚህ ትመጫለሽ ማለት ነው? ግን ልክ ነሽ፣ ጥሩ አድርገሻል። በኢዝሚር ውስጥ እንደዚህ የተረጋጋ ቤት የለም። ጥሩ ምርጫ ነው። አዎ፣ በጣም የምወደው ቤት ነው። አዎ ልክ ነሽ፣ እኔም ወደዋለሁ። ደግሞም ቀኑን ሙሉ ስትደክሚ ከዋልሽ በኋላ ጸጥ ያለ ቦታ አረፍ ብሎ ቡና መጠጣት ደስ ይላል። ከዚህ ሀገር ወጣ ስል የሚናፍቀኝ ቤት ቢኖር ይህ ነው። የእውነቴን ነው። ባይሆን ለሆነ ጉዳይ ስፈልግሽ ነበር እና ነገ ልደውልልሽ እያሰብኩ ነበር። ግን አሁን እዚህ በአጋጣሚ ከተገናኘን አይቀር ባናግርሽ ችግር ያለው አይመስለኝም አይደል? ቆይ ስለምንድን ነው? ያው ስለ ዝርፊያው ጉዳይ ነው። ይኸውልሽ ወይዘሮ ሌላ በነገሩ በጣም አፍረን ነበር። ቪዲዮ ላይ የነበረችው ሴት ቀሚሱን የሸጠችልን ሴት አይደለችም።
ሌላ ሰው ናት እና ሰራተኛዋ የተሳሳተ መረጃ ሰጥታን ነው እና ይሄ ነገር በመፈጠሩ እኛም አዝነን ነበር። በጣም አሳፋሪ ነገር እንደሆነ ጥርጥር የለውም። አዎ፣ ግን ጥፋቷን ራሷ ተናዛለች። እንደዛ ነው? እንግዲያውስ ጥሩ ነዋ። ሌላው ያሳዘነኝ ነገር ደግሞ ምን መሰለሽ? ያችን ታዳጊ ልጅ ያለ ጥፋቷ መወንጀላችን በጣም ነው ያሳዘነኝ። ምንም ልክ አልሰራንም። እንደመታደለው ነው ወንጀለኛዋ ጥፋቷን አምናለች። እሺ፣ ጥሩ ነው፣ በጣም ጥሩ። ታዲያ በዚህ ሁኔታ ምን ለማድረግ አሰብሽ? ማለት ስለ ፋሽን ዝግጅቱ ማለቴ ነው። ምክንያቱም በጣም የሚጠበቁ ነገሮች ነበሩ። ይህ አይነት አጋጣሚ መፈጠሩ ጥሩ አይመስለኝም። ሁሌም ለቀጣይ ነገር ነው የማስበው። እንዲህ አይነት ጥቃቅን ነገሮች አያሳስቡኝም። አዎ፣ ጥሩ ነው። እሺ፣ ይህንን ያነሳውልሽ እንዳንቺ ያለች የተማረች የተሳካላትና ባለተሰጥኦ ሴት እንደዚህ አይነት ነገር ሲፈጠር ምላሿ ምንድን ነው የሚለውን ለማወቅ ነው። ምክንያቱም እንደምታውቂው በዚህ የፋሽን ዘርፍ ላይ እንዳንቺ ያለች የተሳካላት ሰው ማግኘት ቀላል እኮ አይደለም፣ በጣም ከባድ ነው። እንግዲህ እኔ በበኩሌ ማድረግ የምችለውን እየሞከርኩ ነው። አዎ፣ ልክ ነው። ስለዚህ ግርማ ሞገስሽን በተፈጥሮ የተቸረሽ ነገር ነው ማለት ነው። ስላንተ ከሰማ ቆየት ብያለሁ። አዎ፣ እውነት ነው። ውጭ ነበርኩ፣ ጨርቃ ጨርቅ ላይ ነው የሰራሁት እና የሀገር ቤት ናፍቆት በልጦብኝ ይኸው አሁን ተመለስኩ። ሀገሬ ልስራ ብዬ እንደምታየው ተመልሼ መጥቻለሁ። ለትንሽ ጊዜ አረፍ አልኩና አሁን ደግሞ አንዳንድ ስራዎችን ለመጀመር እንቅስቃሴ እየጀመርኩ ነው ያለሁት። ስለዚህ የፋሽን ዲዛይኖችን እየሰራ ነው? ያው እንግዲህ እሱ የኛ ስራ ባይሆንም እያሰብኩበት ነው ያለሁት። ምንድን ነበር የሚሉት? ለኢዝሚር አየር ግጥም ልግጠምለት። አንድ ሰው ከሚያውቀው ነገር ጋር ፍቅር ይዘዋል አይደለም የሚባለው? ኢዝሚር በጣም የምታምር ከተማ ናት። አዎ ናት፣ ልክ እንዳንቺ። ምን አልከኝ? ያው ከእንዳንቺ አይነት የተሳካላት ጠንካራ ሴት እኮ ብዙ የምንማራቸው ነገሮች አሉ። እሱን ለማለት ፈልጌ ነው። ለዛ ነው እራት ነገር እየበላን እንድንነጋገር ያሰብኩት። እራት እየበላን ማውራት እንችላለን። በዛ ላይ ደግሞ እዚህ አካባቢ የማውቀው ቆንጆ ምግብ ያለበት ቤት አለ። ያው ግን የምትችይ ከሆነ ነው። አመሰግናለሁ፣ ግን ደግሞ ይቅርታ፣ እኔ ምሽት ላይ የመመገብ ልማድ የለኝም። እሺ፣ ይቅርታ። ያው እንዲህ ላስደብርሽ ፈልጌ አልነበረም። እንዳላስጨነኩሽ ተስፋ አድርጋለሁ። አይ በፍጹም፣ ስለ ስራ ጉዳይ ለመወያየት ፈቃደኛ ነኝ። ጥሩ። እሺ። እንግዲያውስ ተገናኝተን ማውራት እንችላለን። በኋላ ቆንጆ የቱርክ ቡና እንደምንጠጣ ቃል ግቢልኝ። ከዛ ያሰብኩትን አወራሻለሁ። እሺ፣ በቃ መልካም ምሽት። መልካም ምሽት። አቤት አባት ፈህሚ። ምን? የት ሆስፒታል ነው? እናት አይሴል፣ ቀኑን ሙሉ እኮ ትንሽ እንኳን አረፍ አላልሽም። ትንሽ ተኝ። አይ ልጄ፣ ዴኒስ ሳትነቃ እንዴት እንቅልፍ ይወስደኛል? እሱ አይኖቿን ሳትገልጥ እኔ እንዴት ብዬ አይኖቼን እከድናለሁ? ደህና ትሆናለች እናት አይሴል፣ አታስቢ። ዴኒስ ምንም አትሆንም። ዴኒስ በጣም ጠንካራ ናት። ይቅርታ፣ ሻይ ልናመጣላችሁ ነበር ግን ረሳን። ይቅርታ አድርጉ። ምንም አይደለም፣ አሳሳቢ ነገር አይደለም። ችግር የለም። አንተም እኮ ደከመ። አቶ ፈህሚን ይዘህ ወደ ቤት ሂድ። አይ ማለቴ እንዴት እንሄዳለን? ለእኛ ችግር የለውም። ብቻ ዴኒስ ትንካ። ከዛ በኋላ ሁላችንም አረፍ ማለት እንችላለን። ጥሩ ዜና አለን። ወይዘሮ ዴኒስ ነች። ፈጣሪ ተመሰገነ ይሁን። ፈጣሪ ይመስገን። መቼ ነው ለእናያት የምንችለው? እንግዲህ ትንሽ እረፍት ማድረግ አለባት። ብዙ መድከም የለባትም። ስለዚህ አንድ ሰው ብቻ ገብቶ ያናግራት፣ ግን ለትንሽ ደቂቃ ነው። በድጋሚ ፈጣሪ ይማርላት። በጣም እናመሰግናለን። አንተ ግባ ልጄ። አመሰግናለሁ እናት አይሴል። ግባ።
ዴኒዝ የኔ ውድ የኔ ሚስት የኔ ህይወት ውዴ ደህና ነሽ? ደህና ነህ አይደል? ምንም አልሆንክም አይደል? ይሄው አንቺ ስለነቃሽ ደህና ሆኛለሁ። ያንን ሰውዬ ሳየው በጣም ፈርቼ ነበር። ቺናር አንተን የሚመታ መስሎኝ ነበር። ዴኒስ ለምንድን ነው እንደዛ ያደረግሽው? ለምንድን ነው እንደዛ ያደረግሽው? አንተ ብትሆን አታደርገው ነበር? አብድሻል እንዴ ዴኒስ? አንድ ሴኮንድ እንኳን አላስብበትም ነበር። ለአንቺ ስል ምንም ነገር አደርጋለሁ። ስሚኝ ዴኒስ፣ ያለ አንቺ መኖር አልችልም። እኔም እንደዛው የኔ ውድ፣ ያለ አንተ መኖር አልችልም በጭራሽ። ዴኒስ ይቅርታ አድርጊልኝ። ማለት ያንቺን ባለማዳመጤና ባለመረዳቴ ጎድቼሻለሁ። ባላደረግሽው ወቀስኩሽ። ይቅር ልትይኝ ትችያለሽ? ና ወደዚህ። ቺናር ስማኝ፣ ይኸው በቃ የኔ ውድ፣ ሁሉም ነገር አልፏል። ተመልከተኝ። አሁንስ ታምነኛለህ? በሙሉ ልቤ። እሺ፣ ታፈቅረኛለህ? ከምንም ነገር በላይ አፈቅርሻለሁ። ከራሴ በላይ አፈቅርሻለሁ። እንግዲያውስ ሁሉን ነገር እርሳው በቃ። ዴኒስ እጅግ በጣም አፈቅርሻለሁ። እኔም በጣም አፈቅርሃለሁ። እንዴት አደርሽ? እንዴት አደርክ የኔ ውድ? ለቁርስ እንዲሰራልህ የምትፈልገው ነገር አለ? አይ የለም፣ አመሰግናለሁ። እየወጣሁ ነው። በዚህ ጠዋት? በነገራችን ላይ ኦዝጉርም ማታ አልመጣም፣ ካፌ ውስጥ ነው ያደረው። ሰርዳርም ቤት አላደረም። ታዲያ አሁን ብቻዬን ቁርስ ልበላ ነው እንዴ? ስራ እኮ ስላለብኝ ነው ኑራን፣ መሄድ አለብኝ። ተኪን፣ ሰርዳር የት ነው ያለው? በድጋሚ ተጣላችሁ እንዴ? ያደረገው ነገር አለ እንዴ? የት ነው ያለው? ሰርዳር እስር ቤት ነው። ይሰማል አይደል? እስር ቤት ነው። ምን? ምንድን ነው የምትለው? ማለት ልጁ ምን ሆኖ ነው? ልጅሽ እንደ ፊልም ተዋናይ መሆን ነው የሚፈልገው። የኮጃቤ ቤትን ደፍሮ አጥቅተዋል እና ዴኒዝን በሽጉጥ ተመታለች። እኔ አላምንም። ከዛ አቶ ሰርዳርን አፋፍሰው በቀጥታ ወደ ፖሊስ ጣቢያ ወሰዱት ማለት ነው። አሁንስ ገባሽ? ቆይ ከልብ ነው ተኪን? በትክክል እውነቴን ነው ተኪን። አሁን ልታሳብደኝ ነው። ታዲያ ይህንን ነገር አሁን ነው የምትነግረኝ? ቆይ ለምንድን ነው ግን እንደዚህ የምትቀልድብኝ? ምንም አላሳዝንህም እንዴ? ወዴት ነው እንዴ? ውድ ልጄን ለማየት ነው የምሄደው። እንኳን ደህና መጣሽ ወይዘሮ ሌይላ። እንኳን ደህና ቆየሽኝ ሱዛን። አሁን ከሆስፒታል ነው የመጣሁት። ወይዘሮ ዴኒዝ እንዴት ናት? ፈጣሪ የተመሰገነ ይሁን። ከአንድ ወይም ከሁለት ቀን በኋላ ትወጣለች። ውይ ጥሩ ዜና ነው። ቁርስ ሰርቻለሁ የምትፈልጊ ከሆነ። አይ አመሰግናለሁ፣ አያስፈልገኝም። እንግዲያውስ ጭማቂ ልስራልሽ። ሌሊቱን ሙሉ እኮ አልተኛሽም፣ ስለዚህ ቀን ላይ እንዳይደክምሽ ብዬ ነው። በጣም ጥሩ ሀሳብ ነው ሱዛን። ቁርስ የሚፈልግ ሰው አለ? አቶ መርት ወይም አንዳቸው? አይመስለኝም።
ቆይ በቃሽ፣ በቃ ቀስ ቀስ በይ፣ ቀስ ልጅ፣ አይዞ እህቴ። አሁንስ ተመችቶሻል ወይስ የሚመችሽን ትራስ ላምጣልሽ? አይ እህቴ አሁን ተመችቶኛል። የሚያምሽ ቦታ አለ እንዴ ልጄ? ደህና ነኝ እማዬ፣ አታስቢ እሺ። እንደ ትልቅ ነገር አትዩ በቃ። አየዋለሁ እንጂ ከዚህ በኋላ እንደውም ሁሉንም ነገር አካብዳለሁ። ልጆች የመንከባከብና ከመጥፎ ነገር መጠበቅ አለብኝ። እንዴት ናችሁ? ሰላም። የኔ እናት እኔ በጣም ደህና ነኝ። እሺ እሺ። ግን አሁን ደግሞ እኔ የማጋነንበት ሰዓት ነው። እኔ ከቀዶ ሕክምና ስወጣ እንዴት እንደሆንሽ ላስታውስሽ እፈልጋለሁ። ሴቶች ተመልከቱ፣ አሁን ንግስት አይሴል መታላችኋለች። ጉዳችሁን የሚፈለው እንግዲህ ለየትኛውም በሽታ ትልቁ መድኃኒት ሞራል የሚሰጥ ሰው ነው። ወይዘሮ ዴኒዝ እንደዚህ አይነት ቤተሰብ ስላለሽ በጣም እድለኛ ነሽ። በቀናት ውስጥ ብዙ ለውጥ እንደምታሳይን ይሰማኛል። ደግሞ እርግጠኛ ነኝ። ዶክተር፣ ሁሉም ነገር አብቅቷል አይደል? ዴኒዝ ደህና ነች? ምንም አታስቢ፣ እርግጠኛ ነኝ ወይዘሮ ዴኒዝ በቅርቡ ትድናለች። ከትንሽ ቀናት ረፍት በኋላ ወደ ጤንነቷ ትመልሳለች። የኔ ውድ ልጅ። እማዬ በቃ ከዚህ በላይ ራስሽን አታስጨንቅኝ። አዎ አይሴል፣ ራስሽን አታስጨንቂ። እንደዚህ እየሆንኩ ያለሁት እኮ በደስታ ነው። እናንተም አትጨነቁ። ወይዘሮ አይሴል በጣም ጠንካራና አስተዋይ ልጅ ነው ያሳደጋችሁት። በጣም ጎበዝ የኔ ውድ እህት። እንደምትወጪው አውቄ ነበር። ሁሌም ምኞቴን እንድከተል ያስተማረችኝ ታላቅ እህቴ በቀላሉ ተስፋ እንደማትቆርጥ በደንብ አውቃለሁ። አመሰግናለሁ ዶክተር፣ በጣም ነው የረዳን። ፈጣሪ ዋጋህን ይክፈል። ስለ ሁሉም ነገር እናመሰግናለን። ኧረ አያስፈልግም። እኛ ግዳጃችንን ነው የተወጣነው። የተቀረው ደግሞ የእናንተ ስራ ነው። አሁን ፍቃዳችሁ ከሆነ ወጣ ብለን ታካሚያችን እንድታርፍ ጊዜ እንስጣት። እሺ በቃ በኋላ እንገናኛለን። በኋላ እንገናኛለን። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።